ይህ የእምነት ሥርዓት በኋላ ላይ ለነቢዩ ኢልያስ አለይሂ ሰላም ተግዳሮት ጠቃሚ መነሻ ይሆናል። ዝናብም ሆነ ጠል በአላህ ትእዛዝ እንጂ አይወርድም በማለት ሲያውጁ በዓል የተፈጥሮ ኃይላትን ይቆጣጠራል የሚለውን የበዓል አምልኮ ማዕከላዊ የሐሰት ጥያቄ በቀጥታ ተጋፍተዋል። በመጽሐፍ ቅዱስ ኤልያስ ተብሎ የሚታወቀው ነቢዩ ኢልያስ ከእስራኤል ልጆች ታላላቅ ነቢያት አንዱ ነበረ። ቁርአን በሱረቱል አልአንዓም ውስጥ ከጻድቃን ነቢያት ዝርዝር ጋርና በሱረቱል አልሶፉፋት ውስጥ ከበዓል ጋር ስላደረገው ግብግብ 2 ጊዜ ይጠቅሰዋል። እሱም በግምት ከ875 እስከ 850 ዓመተ ዓለም መካከል የኖረ ሲሆን ይህም ታሪኩ ከ2800 ዓመታት በላይ ዕድሜ እንዳለው ያሳያል። የተላከውም ዋና ከተማዋ ሰማሪያ ለነበረችው የሰሜናዊው የእስራኤል መንግስት ሲሆን የተላከባቸውም ህዝቦች በዓልን አምላካቸው አድርገው ይይዙ ነበር። በዚህ ወቅት የበዓል አምልኮ መስፋፋትን ለመረዳት በእስራኤል መንግስት የነበረውን የኦምሪ ስርወ መንግስት የአርኪኦሎጂና የታሪክ መዝገብ መመርመር አስፈላጊ ነው። ንጉሥ ኦምሪና ልጁ አክዓብ ዓለም አቀፋዊ ጥምረትንና ንግድን በመጠቀም መንግስታቸውን ለማጠናከርና ለማዘመን ጥረት አድርገዋል። ከእነዚህ ጥምረቶች መካከል እጅግ ጉልህ የሆነው አክዓብ የሲኖዳውያን ወይም ፊንቄያውያን ንጉሥ የኢትባዓል ልጅ የሆነችውን ኤልዛቤልን ማግባቱ ነበር። ኢትባዓል የሚባል ስም ትርጉም በቀጥታ በዓል ከእርሱ ጋር ነው ወይም የበዓል ሰው ማለት ነው። ኢትባዓል የሚለው ስም ትርጉም በቀጥታ በዓል ከእርሱ ጋር ነው ወይም የበዓል ሰው ማለት ነው። ኤልዛቤል ተራ ንግሥት ብቻ አልነበራትም። እሷ የፊንቃውያን እምነት ቀናተኛ ሰባኪ ነበረች። በሰሜናዊው መንግስት ዋና ከተማ በሰማሪያ የተደረገው ቁፋሮ የአክዓብን የዝሆን ጥርስ ቤት ያሳየ ሲሆን ይህም የታሪክ ዘገባዎች ከሚገልጹት የቅንጦት ደረጃና የፊንቃውያን ጥበብ ተጽዕኖ ጋር ይጣጣማል። ከዚህ በላይ ደግሞ ኤልዛቤል በሰማሪያ ትልቅ የበዓል ቤት እንዲገነባ የተቆጣጠረች ሲሆን በመንግስት ወጪ 450 የበዓል ካህናትንና 400 የኤሻራ ካህናትን የሚደግፍ ሰፊ የሃይማኖት ተቋም አቋቁማ ነበረ። ይህ የነቢያትን ሸሪዓዊ ሕግ በጢሮስና በሲዶና የአረማውያን ሥርዓት ለመተካት የተደረገ ስልታዊ ጥረት ነበር። የዚህ ዓላማ በሃይማኖታዊ ውህደት አማካኝነት ፖለቲካዊ ቁጥጥርን ማግኘት ነበር። የበዓል አምልኮን በማስፋፋት ገዢው መደብ በዓል እንደ ዋና አምላክ ተቀባይነት ካላቸው የሜዲትራኒያን የንግድ ማህበረሰቦች ጋር በቀላሉ እንዲገናኝ አድርጓል። ከዚህም በላይ የበዓል አምልኮ ገና በነቢዩ ሙሳ አለይሂ ሰላም ዘመን በእስራኤላውያን ዘንድ ሰርጾ ነበር። ታዋቂው የወርቅ ጥጃ የሳምራዊው ጣዖት ክስተት የበዓል አምልኮ ቀጥተኛ ምልክት ነው። በሬ የበዓል የተቀደሰ እንስሳ ነበረ። ሳምራዊው የወርቅ ጥጃን ሲሰራና እስራኤላውያን ሲያመልኩት አዲስ ነገር አልፈጠሩም። ይልቁንም በግብፅና በሌቫንት በቆዩባቸው ዓመታት ሲያውቁት ወደ ነበረው የከነዓናውያን አምላክ ነው የተመለሱት። ነቢዩ ኢልያስ አለይሂ ሰላም እንዲፈታው የተላከበት ሁኔታ የሰሜናዊው የእስራኤል መንግስት የደረሰበት እጅግ የከፋ ደረጃ ነበር። በተውራት በኩል ቀጥተኛ መገለጥን የተቀበሉ ከነቢያት የተወለዱት የእስራኤል ልጆች አሁን ለበዓል ዕጣን ያጥኑ፣ በመሠዊያው ላይ እንስሳትን ያርዱ፣ የአምልኮ ሥርዓቱን ይፈጽሙ፣ አልፎ ተርፎም በአምልኮ ቦታዎቹ ላይ የገዛ ልጆቻቸውን መስዋዕት ያደርጉ ነበር። አላህ ሱብሓነሁ ወተዓላ ነቢዩ ኢልያስ አለይሂ ሰላምን የላከው ወደዚህ አይነት አካባቢ ነበረ። ጥንታዊ ሊቃውንት እንደሚናገሩት ነቢዩ ኢልያስ የተላከው በዘመናዊቷ ሊባኖስ ለምትገኘው በዓል ቤክ ለምትባል ከተማ ነው። እንደ ኢብኑ ካሲር ገለጻ በዓል 4 ፊት ያለውና በግምት 20 ክንድ ወይም 30 ጫማ ቁመት ያለው ግዙፍ የወርቅ ጣዖት ነበር። ይህም ጣዖት ዋነኛ የሐጅ ማዕከል ሆኖ በምታገለግለው በበዓል ቤክ ከተማ ውስጥ ይገኝ ነበር። ከተማዋ በሙሉ በስሙ ተሰይማ ነበር። የበቃ ሸለቆ፣ በዓል ኦፍ ዘ ቤካ ቫሊ። ያቺ ከተማ ዛሬም አለች። በሊባኖስ በዓል ቤክ የሚገኘው የበዓል ቤተ መቅደስ ፍርስራሽ ዛሬም በዓለም ላይ ካሉ አስደናቂ የአርኪኦሎጂ ስፍራዎች አንዱ ነው። ይህም ቁርአን የሚገልጸውን ሁሉ በአካል የሚመሰክር ቁሞ ያለ ምስክር ነው። ነቢዩ ኢልያስ አለይሂ ሰላም ህዝቦቻቸውን በመጋፈጥ ከበዓል አምልኮ እንዲርቁና ወደ አላህ አምልኮ እንዲመለሱ ጥሪ ያቀረቡ። ሆኖም ግን መልእክቱን ውድቅ በማድረግ በሐሰተኛ እምነታቸው ቀጠሉ። ለዚህ ምላሽ ዝናቡ እንዲቆም ወደ አላህ ልባዊ ጸሎት አደረጉ። ህዝቡ በዓል የዝናብ ጌታ ነው ብሎ ያምን ስለነበረ ነቢዩ ኢልያስ ጣዖቱን በገዛ ግዛቱ ላይ ተገዳደሩት። ለ3 ዓመት ተኩል ያህል አንዲት ጠብታ ዝናብ አልወረደም። በዚህም የበዓል አጀንዳ የሐሰት መሆኑ ተጋለጠ።